የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች ሲራቲ። ለዙልቀርነይን አንተ ማነህ? እኔ የት ነው ያለሁት እያለ ማውራት ጀመረ። ይሁን እንጂ ዙልቀርነይን የአይጁርን ንግግር አይረዳምና በጥሩ ሁኔታ መሆኑን እንዲገነዘብ ብቻ እጁን በአይጁር ራስ በማሰረፍ አሻሸው። በመቀጠልም ዙልቀርነይን ወታደሮቹን ለአይጁር ምግብና መጠጥ እንዲያቀርቡለት አዘዛቸው። አይጁርም የቀረበለትን ምግብ እየተመገበ ማን ነው ይህ ሰው እንዲህ የሚንከባከበኝ በማለት እያሰላሰለ የቀረበለትን ምግብ መመገብ ጀመረ። ምግቡን በልቶ እንዳጠናቀቀም ዙልቀርነይን እንዲያርፍ በእጁ ካመላከተው በኋላ አይጁር አረፍ ሲል ዙልቀርነይንም ከጎኑ ተቀመጠ። በዚህ ሁኔታ ላይ ሳሉም በድንገት ከቤተ መንግስት ሰው በመምጣት የሀገሩ ዑለማዎች እንደመጡና የመግባት ፍቃድም እንደሚጠይቁ ነገረው። ይህን ጊዜ ዙልቀርነይን አይጁርን እንዲተኛ በእጁ አመላክቶት ወደ እንግዶቹ በመሄድ የእንኳን ደህና መጣችሁ አቀባበል አድርጎላቸው ክስተቱን ከመጀመሪያው እስከ መጨረሻው ተረከላቸው። የንጉሱ ገዳይና የአጁጃውያኑ ወጣትም እዚህ እንደሚገኝ አክሎ ነገራቸው። በመቀጠልም ስለዚህ ፍጥረት የምታውቁት ነገር ምን አለ በማለት ጠየቃቸው። በመካከላቸውም አንድ እጅግ በእድሜ ገፋና በእውቀትም የበለጸጉ አዛውንት ነበሩና እንዲህ በማለት ንግግራቸውን ቀጠሉ። አንተ መልካም ንጉስ ሆይ፣ እነሱ የእጁጅና መእጁጅ የሚባሉ ነገሮች ሲሆኑ እጅግ አላህን በማምለክ ጥሩ የአላህ ባሮች ነበሩ። በመካከላቸውም ያጁስና ማጁስ የተባሉ ከሃዲያንና ድግምተኞች ወንድማማቾች ነበሩ። ያጁስ የተባለው ድግምቱን ተጠቅሞ ህዝቦችን ወደ ፀሐይ አምልኮ በመጥራት ለተከታዮቹም ግዙፍ የሆነ ቤተ አምልኮ ገንብቶ በኩፍር ጎዳና አንቧቧቸው። ማጁስ የተባለው ደግሞ የወንድሙን መመለክና በህዝቡ አንደበት መቀደስን ሲመለከት ቅናት በልቡ አደረበት። የተቀሩትን ህዝቦች እሳትን እንዲያመልኩ ጥሪ አደረገላቸው። አዛውንቱ ንግግራቸውን ቀጥለው በዚህ ሁኔታ ከፊሎቹ የፀሐይ አምላኪ ሆኑ፣ ከፊሎቹ የእሳት አምላኪ ሲሆኑ፣ የተቀሩት ጥቂቶቹ ደግሞ በኢማናቸው ላይ ጸኑ። የነዚህ በኢማን መጽናት እረፍት የነሳቸው ያጁስና ማጁስን አንድ ላይ በመተባበር ሙእሚኖቹን የድግምት ናዳዎችን ያዘሙባቸው ጀመር። ይሁን እንጂ ሙእሚኖቹ የድግምቱ መደጋገም ከኢማናቸው ፍንክች አላደረጋቸውም ነበር። በመጨረሻም የሙእሚኖቹ ልጆች በወላጆቻቸው ፊት እያረዱ ወደ ኩፍር ቢያስገድዷቸውም እምነታቸው ይበልጥ መጠንከር ሲጀምር በዘመኑ የነበሩት ሙእሚኖች በአጠቃላይ በእሳት አቃጥለው ደመሰሷቸው በማለት ሽማግሌው ንግግራቸውን ሳይጨርሱ ዙልቀርነይንም ከዚያስ ምን ተከሰተ በማለት ጠየቃቸው። እሳቸውም ከዚያማ አላህ የእርግማንን አይነት ካወረደባቸው በኋላ ከሰው ዘር በአጠቃላይ የተገለሉ በማድረግ ጨለማን መቀመጫቸው፣ እሳትን ደግሞ መደንበሪያቸው፣ ሰውነታቸው ደግሞ ቅርጽ አልባ አድርጎ ፀሐይ ሰውነታቸውን በነካ ቁጥር እንዲያቃጥላቸው ወሰነባቸው በማለት ነገሩት። ዙልቀርነይንም ግራ በመጋባት እንዴት ይህ ሊሆን ይችላል? ሰሞኑን እኮ ከ10 እስከ 11 የሚሆኑት ወደ ምድር ወጥተው ከኛም ተቀላቅለው ነበር፣ ግን ፀሐይ ሲያቃጥላቸው አላየንም ሲል ጥያቄ አቀረበ። አዛውንቱም ይህማ በጭራሽ አይሆንም፣ እስቲ እናንተ ዘንድ ያገታችሁትን ወጣት አይጁር አሳዩኝ ብለው ጠየቁ። ከዚያም ዙልቀርነይንና አዛውንቱ ወደ አይጁር ክፍል ሄዱ። በእንቅልፍ ላይ ያለውን አይጁርን ሲመለከቱት ይህ እንኳን የአጁጃውያን አይደለም፣ ግን ዘረቅይጥ ነው አሉ። ዙልቀርነይን ይህ ወጣት የተያዘ ዕለት ሰዎች ይዘው በወጡት የጧፍ ብርሃን ምክንያት ራሱን ስቶ ነበር አላቸው። አዛውንቱም አይ ተመሳስሎበት ነው፣ የአጁጃውያኑ በብርሃን ሲያስፈራሩት ስላደገ ነው አሉት። ዙልቀርነይንም ገባኝ፣ ግን ቋንቋቸው ሊገባኝ አልቻለም አላቸው። አዛውንቱም እኔ ስለማውቅ አስተምርሃለሁ አሉት። በመቀጠልም ዙልቀርነይን ወደ ተቀሩት ዑለማዎች ዘንድ በመሄድ የሚከተለውን ጊዜያት አዋጅ አጸደቀ። እነዚያን ሰዎች ለምንም አይነት ጸብ አንጋብዛቸውም፣ ምክንያቱም በብልሃትም ሆነ በጉልበት ከኛ ይበልጣሉና። ሁለተኛ ከክህደታቸው እንዲመለሱ ጥሪ ማድረግ፣ ጥሪያችንን ካልተቀበሉ ውሳኔው የኛ ይሆናል በማለት
ትዕዛዙን ካስተላለፈ በኋላ የመጡት ዑለማዎች ተስማምተው ይህ ጉዳይ መቋጫውን ሲያገኝ ወደ ሀገራችን አንመለስም አሉ። ዙልቀርነይንም በመቆየታቸው የተሰማውን ደስታ ገለጸላቸው። ለ3 ቀናት ግን ከአዛውንቱ ማሳለፍ እንደሚፈልጉ ነግሯቸው ቋንቋቸውን ለመማር ከአዛውንቱ ጋር ሆኖ አይጁር በክፍሉ ሆኖ ሳለ ወታደሮቹ በሚመጣለት ምግብና መጠጥ በጣም በመገረም ለምንድነው እነዚህን ህዝቦች ያለ ምክንያት የምጠላቸው? እነዚህ ህዝቦች መጥፎ ቢሆኑ እኮ ለንጉሳቸው በቀል ሲሉ ጭንቅላቴን ይቆርጡት ነበር። ስለዚህ ውሳኔ ከመወሰኔ በፊት በጥልቀት ማሰብ ይኖርብኛል በማለት ከራሱ ጋር አወራ። ዙልቀርነይንም ለተከታታይ ቀናት ቋንቋቸውን በሚገባ ከአዛውንቱ ከተማሩ በኋላ አይጁር የተኛበት ክፍል በመግባት አይጁርን በተማረው ቋንቋ ሰላም ባንተ ላይ ይሁን አለው። አይጁርም በድንጋጤ ዙልቀርነይንን እያየ ይህ የአጁጃውያን ነው ወይስ አይደለም በማለት እያሰበ ሰላምታውን መለሰለት። ዙልቀርነይንም ልጄ ሆይ ከአላህ ሌላ ማን አለ? እሱ እኮ አንዱና ብቸኛው ነው። ወገኖችህም እኮ አላህን በብቸኝነት አምላኪ ነበሩ። በመጨረሻም የማይጠቅምን ነገር አማልክት አድርገው ያዙ አለው። ይህን ጊዜ አይጁር በመገረም ዙልቀርነይንን እየተመለከተ ስለ ህዝቦቼ የምታውቀው አለ ሲል ጠየቀው። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።